እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ብሩክና ሀይሚ ታርቀዋል። በብሩክና በሀይሚ እውነት ለመናገር እኔ ለራሱ ተስፋ ወደ መቁረጥ የደረስኩበት ደረጃ ነበረ። ዛሬ ደስ የሚል ነገር አለ። ብሩክና ሀይሚ ታርቀዋል። ለመሆኑ የብሩክን አቋም የብሩክን ውሳኔ ማን ነው እንዲቀይር ያደረገውና እንደገና ወደ ሀይሚ እንዲመጣ ያደረገው? ሀይሚ እንግዲህ በደስታ እንደምታዩት በጣም ደስተኛ ሆናለች። እንደዚሁ ሀይሚ ብቻ ሳትሆን ሁላቸውም ደስተኛ ሆነዋል። እንደዚሁ አብዛኞቻችን ተመልካችም በብሩክና በሀይሚ መታረቅ በጣም ደስ ብሎናል። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመሪያ አትርሱ። እንግዲህ ደስ በሚል ዜና ነው ዛሬ የመጣሁት። እንኳን ደስ ያላችሁ። እውነት ለመናገር የብዙዎቻችን ሀሳብ ሆኖ ነበር። እንግዲህ ትላንት ሀይሚ ብሩክን ለይቅርታ ስትጠይቀው ብሩክ ደግሞ ሀሳቤን አቋሜን አንዴ ወስኛለሁ ብሎ እምቢ ብሎ ነበር። ዛሬም እንደዚሁ በሀይሚ ቤት በነበረው ቆይታቸው ብዙዎቻችን አይተነዋል። ብሩክ በዛው በውሳኔው ላይ ነበረ። ጋሼም ሙሼም ብዙ እነሱን ለማስታረቅ ሞክረዋል። እውነት ለመናገር ሙሼ ጀግና እናት፣ እውነት ጋሼ ለራሱ መልካም አባት እንደዚህ ሲሆን እናት እንደዚህ ስትሆን በጣም ነው የሚያስቀኑት፣ በጣም ነው ደስ የሚሉት እና በልጆቻቸው ጉዳይ ላይ እንደዚህ በጠረጴዛ ዙሪያ ቁጭ ብለው ሲወያዩ እውነት በጣም ነው የሚያስቀኑት። ረዥም እድሜ ከሙሉ ጤና ጋር ለሙሼና ለጋሼ እንደዚሁም ለሁሉም እናቶቻችን ለአባቶቻችን። ሙሼና ጋሼ እንግዲህ ተነጋግረው ውሳኔ ላይ ቢደርሱም ሀይሚና ቡራን በተለይ ደግሞ ብሩክ ያለበትን አቋም ለመቀየር አንድ ሰው ጋር መደወል አለብኝ በማለት ሙሼ ለጋሼ አስተያየት ተሰጠዋለች። ጋሼም ደግሞ ምንም ነገር ይሁን ማንም ጋር ይሁን ዋናው ነገር የነሱን መቀራረብ የሀይሚና የብሩክን መታረቅ በሁለታቸው መካከል እርቅ እንዲሆን ብቻ ነው የምፈልገው ብሎ ነበረ ለሙሼም የነገራት። እንግዲህ ብሩክና ሀይሚን ውጡ ብለዋቸው ሙሼና ጋሼ ብቻ በብሩክና በሀይሚ ዙሪያ ላይ እየተነጋገሩ ነበረ። ብሩክም ውሳኔን አንዴ ወስኛለሁ፣ እኔ የራሴ የሆነ ህይወት መኖር እፈልጋለሁ በማለትም ሲናገር፣ ሀይሚም ደግሞ የሌላ ህይወት ጀመርክ ወይ ብላ ስትናገር እንግዲህ ጋሼ ደግሞ ሌላ ህይወት ጀመርክ አትበሉ በማለት በዚህ ዙሪያ ላይ አስተያየትም ሰጥቷል። ምናልባትም ሌላ ህይወት ጀመርክ ስትለው እንዳይናደድ ብሎ ነው እንግዲህ ጋሼ ለሁለታቸውም አባት ሆኖ እየመከረ ያለው። ሙሼም በቻለችው አቅም በሁለታቸው መካከል በተፈጠረው ግጭት እንደዚሁ አብዛኛውን ጊዜ ሳትሰማ እንደቆየች ተናግራለች። ሙሼም ነገር ግን ሁኔታዋ ሳያት ከበፊቱ በጣም ቀዝቅዛብኛለች፣ ተጠራጥሬ ነበር እንጂ ብሩክ አልነገረኝም ብላለች። ሙሼም ብትሆን እንግዲህ ዛሬ ወደ እውነታው ደግሞ ጋሽዬ ሁሉን ነገር ሲገልጽላት እንደዚህ ከሆነ እኛ ታላላቆቻቸው እኛ ወላጆቻቸው ምክር ለነሱ መለገስ አለብን። አዎ ብሩክ ተናዶ ሊሆን ይችላል ለጊዜው በማለት ስትናገር፣ ጋሽዬም አዎ እውነት አለው፣ ቢናደድም ራሱ ትክክል ነው፣ እውነት ነው። ከአሁን በፊት ብዙ ለምኗት ነበረ። በዛን ወቅት አንቺ የለሽም እንጂ ብሩክ ሀይሚን ይሄን ውሳኔ እንዳትወስንና የመለያየቱን ሀሳብ እንዳታመጣው ብዙ ተማጽኗታል። በዛን ወቅት እሷ ናት አሻፈረኝ ያለችው በማለት እንግዲህ ጋሼ የልጁንም ጥፋት ግልጽ አድርጎ ሲናገር፣ ሙሼም አሁን ላይ ብሩክን ሀሳቡን ለማስቀየር ትንሽ ቢከብደኝም ነገር ግን ወደሆነ ሰው እንደውል እስኪ እንሞክር በማለት ወደ ሀብ ነበረ የደወሉት። እንግዲህ ሀብቴም ስልኩን አንስቶ በብሩክና በሀይሚ ዙሪያ ላይ የምናወራህ ነገር ስላለ እንድትመጣ ብለው ሲደውሉለት ወዲያውኑ ነበረ ሀብ ከነሱ ጋር ለመነጋገር እንደዚሁም ደግሞ ባለው ነገር ላይ በሚችለው ሁሉ እንደሚሞክር የነገራቸው። እንግዲህ ሀብና ፍፄ ደግሞ በራሳቸው እንደዚሁ ተወያይተው ብሩክ አንዴ ከወሰ
የወሰነው ወሰነ ነው፣ ታውቀዋለህ። ነገር ግን እንደምንም እኔ ደካማ ጎኑን አውቅበታለሁ በማለት ተናግሯል። ከዛም በኋላ ፍፄና ሀብ ከተወያዩ በኋላ ወደ ብሩክ በመሄድ ብሩክ ሀሳቡን እንዲቀይር ለነሱ ብሎ ሀሳቡን እንዲቀይር ከአሁን በፊት ታስታውስ ከሆነ በማለት የተለያዩ ታሪካቸውን ወደ ኋላ እየተመለሱ በማንሳት ብሩክ አሁን ላይ ተናደህ ስሜታዊ ሆነህ ምናልባት ያልሆነ ውሳኔ ነው እየወሰንክ ያለኸው። ታስታውስ ከሆነ ከዚህን ዓመት በፊት እኔ እንደዚህ ሲሆን አንተ ደግሞ እንደዚህ ስትመክረኝ በወቅቱ በጣም ተናድጄ ስለነበር እኔም ያንን ውሳኔ ወስኜ አንተ ስትለኝ ለአንተ ብዬ ተመልሻለሁ። ነገር ግን በወቅቱ ለአንተ ብዬ ብመለስም እንኳን ተረጋግቼና ጊዜው አልፎ ቀስ እያልኩኝ አስተውዬ ሳየው ለአንተ ብቻ ብዬ ሳይሆን ያንን ተናድጄ የወሰንኩትን ውሳኔ ቀጥዬበት ቢሆን ህይወቴ ምን ያህል እንደሚበላሽ ሳስበው በጣም ይከብደኛል በማለት እንግዲህ ቀድመው ያሳለፉትን ታሪካቸውን በማስታወስ ብሩክ ሀሳቡን እንዲቀይር አድርገውት ብሩክን መልሰው ይዘውት መጥተዋል። ብሩክን ይዘው ፍፄና ሀብቴ ሲመጡ ሀይሚ ደግሞ ምን እየተካሄደ እንደሆነ ስላልገባት ብሩክም ወደ እነሱ በተለይ ደግሞ ወደ ሙሼና ወደ ጋሼ ከሀብና ከፍፄ ጋር ሲመጣ ሀይሚ ግራ ገብቷት ነበረ። ሁላቸውም እየተመለከተቻቸው የነበረው ሀሳቡን አስቀይረውት ነው የሚል ሀሳብ አልመጣላትም መሰል እንደሚመስለኝ ግራ ገብቷት ነበረ ስትመለከታቸው የነበረው። እንደገና ደግሞ ብሩክ ሁሉን ነገር ይቅር ብሎ ሀይሚ እርግጥ እኔም ብዙ አጥፍቻለሁ በማለት አሁን ላይ ብሩክ ተረጋግቶ እንዳስብ ካገዙት በኋላ ብሩክም በተወሰነ ነገር ያጠፋቸውን በተለይ አሁን ከዚህ 2-3 ሳምንት አካባቢ በብዙ ነገር እርግጥ መጀመሪያ ላይ እኔ ለራሱ ብሩክ ያው ተሳስቷል አጥፍቷል ብዬ ለራሱ ገምቼ ነበር። ነገር ግን ብሩክ ብቻ ሳይሆን ማንኛውም ሰው በማንኛውም ጊዜ ሊሳሳት ይችላልና ሀይሚም እንዳለችው ከአሁን በኋላ ከመወቃቀስ ይልቅ ነገሮችን ወደ ኋላ ትተን አዲስ ህይወት እንጀምር እንዳለችው ሁሉ ብዙ ጊዜ በተለይ ደግሞ በጓደኞች በጥንዶች እንደዚህ ቅርብ በስራ ባልደረባ የሚሆን በሰራተኛና በአሰሪ መካከል ይሆን ብዙ ጊዜ ጠዋት ማታ ብዙ ሰዓታቸውን አብረው የሚያሳልፉ ሰዎች መካከል እንደዚህ ግጭት ይመጣል፣ እንደዚሁ ስህተትም ይመጣል። አንዳንዴ ያስበነው የምንሳሳተው ነገር አለ፣ አንዳንዴ ደግሞ ጭራሽ ሳናውቀው ሳይመስለን ሁሉ አንዳንዴ ጥሩ ነገር እየሰራን ሁሉ እየመሰለን ነገር ግን እየተሳሳትን ይሆናልና ስለዚህ ሳንወድ በግድ አውቀንም ሆነ ሳናውቅ ከሰው ስህተት አይጠፋም፣ ከሰው ስህተት ከብረት ዝገት አይጠፋም ይባላል እንደ አባባልም። ስለዚህ እንግዲህ ሀይሚ ትላንት ያመጣችው ሀሳብ በጣም ደስ የሚል ሀሳብ ሆኖ ሳለ ብሩክ ደግሞ በጣም ተናዶ የሚችለውን ሁሉ ሞክሮ ተስፋ ቆርጦ በቃኝ ብሎ በወሰነበት ጊዜ ነበረ የሀይሚ ይቅርታ የመጣው። እንግዲህ ይሁንና ዛሬ በስተመጨረሻ ደግሞ ብሩክም ካለበት ሁኔታ እንግዲህ አይታችሁ ከሆነ ሀይሚም በቃኝ ብላ ወስናለች። ብዙ ሲለምናት ወስናለች። አይሆንም ፈጽሞ ከአንተ ጋር መቀጠል የለብንም ብላ ወስና ነበረ። አሁን ላይ እያደረገ ያለው የነበረው ብሩክ ያንኑ ሀይሚ የሄደችበትን መንገድ ነበረ። በቃን ወስኛለሁ ነበረ ያለው በቪዲዮ ላይ። ነገር ግን አንዳንዴ ሰው አያሳጣችሁ፣ የምር ሰው አያሳጣን ነው። በተለይ ደግሞ መካሪ ሰው ያለው ሰው ብዙ ጊዜ በውሳኔው አይሳሳትም። በነገራችን ላይ ዛሬም እንደዛ ነው የሆነው። ቡራና ሀይሚ መካሪ ስላላቸው ነው። ከዚህን በጣም እየተራራቁ ነበር ያሉት። ሀይሚ የራሷን ውሳኔ ስትወስን ብሩክ የራሱን ውሳኔ ይወስናል። ሀይሚ እንታረቅ ስትል ብሩክ በቃኝ ይላል። ብሩክ እንታረቅ ይቅርበኝ ሲል ሀይሚ በቃኝ ትላለች። እና በሁለታቸው መካከል በጣም ተቃራኒ መንገድ ነበረ ይዘው እየተጓዙ የነበሩት ሰሞኑን። እና አሁን ከሙሼና ከጋሼ ውይይት በኋላ ፍፄና ሀብም ሲጨመሩ የቡራን ሀሳብ እንዲቀይር አድርገውታል።
እንግዲህ ቡራ ሀሳቡን በቀላል ነገር አይደለም የቀየረላቸው። እውነት ለመናገር ወደ ቡራ ሂደው በዚህ ዙሪያ ላይ እንደሚነግሩት ሲነግራቸው በቃኝ፣ ምንም ነገር አታንሱብኝ ብሏቸው ነበረ ለነ ሀብቴ። በዚህን ነገር ላይ በሀይሚ ዙሪያ ላይ እንደዚሁም በሀይሚና በእሱ መካከል ያለውን ነገር እንደሚጠይቁት ስለተረዳ መጀመሪያውኑ ይሄንን ነገር እንዳታነሱብኝ ብሏቸው ነበረ። ነገር ግን ሀብ ወደ ጆሮ ጠጋ ብሎ ለብሩክ ምን እንዳለው አላቅም። ነገር ግን ብሩክም የደነገጠ ይመስላል ሀብ በነገረው ነገር ላይ። እንግዲህ ሀብቴ ይሄንን ያደረገው ሀሳቡን እንዲቀይር አሁን ብሩክ ያለበትን ውሳኔ በትንሹም ቢሆን ምናልባት ይቀይር ይሆናል በሚለው ነገር ነው። እንግዲህ መግቢያው ላይ እንደነገርኳቸው እንደዚሁ ብዙ ነገር ፍፄም ከራሱ ህይወት ወደኋላ በመመለስ በታሪካቸው እንደዚሁም ሀብቴም ብዙ ነገሮችን አንስተው እንደገና በዚህን መልኩ በቃ እናንተ ካላችሁ፣ ነገር ግን እንደምታውቁት እኔ እኮ በሀይሚና በእኔ መካከል ያለውን ነገር ለማስተካከል ብዙ ሞክሬያለሁ፣ አሁን እኮ ሰልችቶኝ ነው በማለት ሲነግራቸው፣ አሁን ሀይሚም ጥፋቷን አውቃ ይቅርታ አድርግልኝ ብላህ መታለች እኮ። ስህተቶች ሁሌም ስህተት እንደሆኑ ይቀጥላሉ ማለት አይደለም። አንድ ሰው ዛሬ ተሳሳተ ማለት በዚሁ ስህተቱ ይቀጥላል ማለት አይደለም። ስለዚህ እሷም ተሳስታ ነበር፣ አንተም ተሳስተሃል። የመጀመሪያ የጥፋቱ መነሻም ደግሞ አንተ ነበርክ። አንድ ሴት ደግሞ ባልሽ ከሌላ ሴት ልጅ አለው ወይም ሊኖረው ነው ስትባል የሚሰማትን ስሜት ምን ያህል ሀይሚ ላንተ ምን ያህል ቦታ እንደምትሰጥህ፣ ምን ያህል ወደፊት ህይወቷን ስታቅድ ብዙ ነገሮቿን ከአንተ ጋር እንደምታቅድ ታውቃለህ። ብዙ እቅዶቿን የተበላሹት አንተም በሷ ቦታ ሆነህ ልትረዳት ይገባል በማለት እንግዲህ በጣም ጠቃሚ የሆነ ምክሮችን ከመከሩት በኋላ የወንድሞቹን ምክር ሰምቶ እንደዚሁም ደግሞ የጋሼና የሙሼ ሀሳብም ስለሆነ በተለይ ጋሼ ስንት ቀናቸው እንግዲህ ለሀይሚና ብሩክን ለማስታረቅ ሙሼንም እስከ መጥራት የተለያየ ቦታ ሄደው ብዙ ነገሮችን አድርገዋል። ሀይሚና ብሩክ ማለት ለእኔ ልክ እንደ እጅ ጣቶቼ ናቸው፣ ይሄኛውን ብታጥፈው ይሄኛውን ብቻ ቢሆን አያምርም በማለት ጋሼ እጃቸውን በመዘርጋትም ሲያሳዩ ነበረ። የኔ ሀይሚና ቡራ ማለት ጌጦቼ ናቸው፣ የሰውነቴ አንድ አካል ናቸው በማለትም እውነተኛ ስሜታቸውን እንደዚሁም ደግሞ በሁለታቸውም ግንኙነት በጣም ደስተኛ መሆናቸውን በሀይሚና በብሩክ መካከል መለያየት ፈጽሞ መታሰብ የሌለበት መሆኑንም በጥንዶች መካከል በማንኛውም አይነት ግንኙነት መካከል መቻቻልና ይቅር መባባል ደግሞ ያለና የነበረ ባህላችን ነው ሲሉም ነበረ። ክቡራትና ክቡራን ተመልካቾች እንግዲህ ዛሬ በጣም ደስተኛ ሆኜ እኔ አላውቅም፣ ከንግግር ምናልባት ያጠፋሁት ነገር ካለ በጣም ደስተኛ ከደስታ አንጻር ነው። ጥፋት ካለው በቪዲዮ ላይ በንግግሬ ላይ ምናልባት በቃላት አጠቃቀሜ ላይ ስህተቴን ይቅርታ አድርጎልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በተለይ ደግሞ በሀይሚና በብሩክ በሰሞኑ ሁኔታቸው በተለይ አሁን በቅርብ ብሩክ ውሳኔው ብዙዎቻችን አስደንግጠውን ነበረ። በሁለታቸው መካከል ያሰባችሁ የተጨነቃችሁ እንኳን ደስ ያላችሁ ለማለት እፈልጋለሁ። እኔም በጣም ደስ ብሎኛል። ብሩክና ሀይሚም እንደዚሁ እንኳን ደስ ያላችሁ፣ አይለያችሁ፣ ሁሌም አብራችሁ ድምቅ ብላችሁ ኑሩልን። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ